እሰግድ ለኪ እሰግድ ለኪ እሰግድ ለኪ። ሦስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳም የፈለገው ባገዘብ ባገኘው ጊዜ የተሸከምሽ እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በደይን የጠላትን ሔዋንን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ወይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጥቶ ማኅፀንሽ አደረ እመቤቴ ማርያም ወይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ወይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ከአንቺ ባሕሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ወይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናት እመቤቴ ማርያም ወይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ወይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልጁ መድኃኒታችንን በመውለድሽ እናትንም አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱም ከሚወደን ልጅሽ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ታምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ የሃሎ ምስለ ብፁዕ ወቅዱስ ርእሰ ሊቃነ ጳጳሳት አባ ማትያስ ወምስለ ብፁዕ ሊቀ ጳጳስነ አባ አብርሃም ወምስለ ኩሎሙ መምህራን ካህናት ወዲያቆናት ወምስለ ኩሎሙ ሕዝበ ክርስቲያን ወምስለ ገዳምነ ምስካየ ኅዙናን ወረቀባ ለሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመናዋ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። የምእመናን ልጆች እግዚአብሔር ታምረዋን ለመስማት ዝነ ልቦናችሁን ይግለጽላችሁና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችውን እወቁ። ሥርዓት የሚባል አንድ ሰው ነበርና የድንግል እናቱ የልዑል እግዚአብሔር ወዳጅ ከሚሆን ከጌታ ጋር ሄደ ሚክያስ እሑድና ቅዳሜን የሚሽር በዓላትንም የሚያከብር ነበር። ከዚህ በኋላ በጠዋት በንጉሥ አደባባይ ከጌታው ጋር ሳለ ያን ጊዜ ዲዳ ደንቆሮ ሆኖ መናገር የማይቻለው ሆነ። ነገር ግን የሚሻውን እንጀራውን ቢሆን ውሃውን ቢሆን ሌላውን ቢሆን በእጁ ያመለክታቸው ነበር። ወዳጆቹም ባልንጀሮቹም እንዲሆን ባዩት ጊዜ በሩቅና በቅርብ ያሉ ሕዝቡ እስኪሰበሰቡ ድረስ ፍጹም ልቅሶ አለቀሱለት። እነዚህም አይተው ፈጽመው እያዘኑ ወደ የቤታቸው ገቡ። ከዚህ በኋላ በመከራና በጩኸት ብዙ ዘመን ኖረ። እግዚአብሔርን የሚፈራ እውነተኛ የሚሆን ይህ ጌታው ግን አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን በዓል ቀን በመንፈቀ ሌሊት ተነስቶ መጸለይ ጀመረ። የዓለም ሁሉ መድኃኒት ለአዳም ልጆች የድኅነታቸው የምትሆን የመላእክት ሕይወታቸው፣ የነቢያት ትንቢታቸው፣ የሐዋርያት ትንቢታቸው፣ የሰማዕታት እናታቸው የአርያም ንግሥት ሆይ መከራን የሚቀበሉ የጻድቃን ባለሟልነታቸው ኃጥአንን የምታከብሪያቸው ያዘኑትን የምታረጋጋቸው ሕሙማንን የምታድኛቸው ዝንጀሮውንም የደነቆረ የታመመውን ሰው በባልሽ ቀን ይቅር ትይውም ዘንድ ይቅር እንድትይውም እያለ ጸለየ። ያን ጊዜ የታመመው በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእመቤታችን አማላጅነት ብሎ ይህን ዓለም በመናቅ የአንድነትና የጻድቃን ነገር ተናገረ። የሚያውቁትን ባዩት ጊዜ ሐዘናቸውን ወደ ደስታ መለሱ። ጌታውም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ታምር እያደነቀ በዓልን አድርጎ ታላቅ ግብዣ አደረገ፣ ምስጋናም አቀረበ። ልመናዋ ክብሯ በእኛ ለዘላለም በሁላችን ይደረግልን። የሰማነውን የእመቤታችንን ታምር በዝነ ልቦናችን ያሳድርልን፣ በልቦናችን ሰሌዳ ላይ ይጻፍልን። የእመቤታችን አማላጅነት፣ የልጇ የመድኃኔዓለም ቸርነት፣ የቅዱሳን መላእክት ፈጣን ተራዳኢነት፣ የአባቶቻችን የቅዱሳን በረከት ከሁላችን ጋር ይሁን። አቡነ ዘበሰማያት